العين الرحيمة تداوي كل ما بي ተመልካቾቻችን ረሃጅማ ፕሮግራማችን እንደቀጠለ ነው። አሁንም ከሌላ አባት ጋር መተናል። ሐጅ ሸምሱ አባስ ከኛ ጋር ተቀላቅለዋል። እንግዲህ እሳቸውም በዚህ መስጂድ ታሪክ ውስጥ ረጅም ጊዜ ተሳትፎ አላቸው። እያንዳንዱ ነገር ያስታውሳሉና በተለይ እሳቸው ጋር እዚህ መስጂድ ላይ በኢማምነት በአስተዳደርነት ያለፉ ሰዎችን በተመለከተ ነው የምንጨዋወተው። የሐጂ ሳኒ ሀቢብ ኢማም ራሱ እንዴት እንደሆኑ ሞመንቱን ሁሉ ያውቃሉና እሳቸው ጋር ቆይታ እናደርጋለን ይችላል። እንደው ቅድም ለማነሳሳት ሞከርናል። እዚህ መስጂድ ላይ በርካታ መሻይኾች አልፈዋል። በርካታ ኢማሞችም ቆይታ አድርገዋል። እንግዲህ ታላቁ አንዋር መስጂድ ከተባለበት ጊዜ ጀምሮ እንዲህ እንደቀጠለ ነው። ግን የሐጅ መሐመድ ሳኒ ሀቢብ አለይሂ ረህመቱላህ እንዴት ነበር ወደ ኢማምነት ብቅ ያሉት? እስኪ እሷን ታሪክ ያንሱልን። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሐጂ ሳኒ መሐመድ ሀቢብ ዑመር ሰመተር ትምህርት ቤት ለማስተማር በትምህርት ቤቱ ዳይሬክተር እዚህ መጥተዋል። በስራ ሽግሽግ የመጡበት ሁኔታ አላውቀውም። ከመጡ በኋላ ሐጂ አብዱል ሐይ የሚባሉ ኢማም ነበሩ። ኢማሙ ይታመማሉ። በሚታመሙበት ሰዓት ጀማ የሚያሰግድ ሰው አልነበረም። የሚገባ የነበረ ሰው አወል ሰፍ አንዋር መስጊድ 4 ሰፍ የገባ እንደሆነ ትልቅ ሰፍ ነበረ። ሰው ትንሽ ነበር። አሁን ዙሁር ላይ እኔ ሐዲም ነኝ። በነገራችን እንዳው ንጥቀሰው አላህ ሐያትን ጨምርልኝ። ማሻአላ በላ 54 ዓመቴ ነው በቁርአን ሂድማ አንዋር መስጊድ። አንድ ብር ደሞዝ ተከፍሎኝ አይደለም በዛን ጊዜ። አሁን ነው ቅርብ ጊዜ ነው ደሞዝ የሚባል ነገር ደሞዝ የሚባል አይደለም። አሁን ማብራቴም አይችልም ደሞዝ ከፈለኛል። እስልምና ጉዳዩ ማሻአላ አልহামዱሊላህ ይሄ ትልቅ ነው። ለአኺራ ቤቶት ሰርቷል። ታዲያ በዛን ሰዓት እንደ ብዬ ዞር ብዬ ሳድ የሚያሰግድ ሰው አጣው። ዙሁር ላይ ሳታ ፈልጌ ሳት ሐጂ ሳኒ ሀቢብ እንቧ ይመስላሉ። ቀይ ናቸው፣ ያምራል። በዛ መልካቸው ሄድኩና ሐጂ ሼክ አልኳቸው። አሁን ይሄ ሰው ብታሰግዱ አሰግዱልን፣ ሰው የለም። ይሄ ሰው ሁሉ ጃሂል ነው። አወል ሰፍ ገብቶ የሚያሰግድ ሰው የለም አልኳቸው። ተው የዛን ሰዓት ዓሊም መሆናቸው ዓሊም ሐዱ አለው አይተናነሳል። ለመግባት እንደፈሩ ዓሊምነታቸው በዛን ሰዓት አወቁና በአላህ ይሁንቦት አልኳቸው። በአላህ ይሁንቦት ተነሱ አሰግዱልን፣ በአላህ ይሁንቦት። ቀጥታ ጥያቄ ስጠይቃቸው ብድግ ብለው ተነስተው ሄደው ሲያሰግዱ አወል ሰፍ ሲገቡ አላሁ አክበር ሲሉ ድምፁ ሌላ ሆነ። ከተለመደው ድምፅ ህዝቡ ደግሞ ጣፈጠው። ሰው ያለው ትንሽ ነው። ሁሉም ልክ ዕቃ አስቀምጦ 30 ደቂቃው እየጠበቀ ይሰግድ ነበር። አሁን እንደዛ ድነስራተል ሙስተቂም ስራተ ወደ ኢማሙ ያለ ሰግዶ ከጨረሱ በኋላ ሱብሃንአላህ ሲል ሮጦ መጥቶ እሳቸውን ማየት ጀመረ። አየሰገዱና እንዳው ዝክሩን በቅጡ ዘክረው ተነስተዋል መሰለህ እንዴ? ፍራቻ ነው። ብርቅ ተነስተው በዚህኛው በር በታችኛው ወጡ። ሲወጡ አብሽር ሼክ አብሽር እሺ ብለው ሄዱ። ምንም መልስ አልመለሱልኝ። ሰላት ሱና አልሰገዱ። ትዝ ይለኛል። አሁን አስር ደረሰ። አስር ሲደርስ በዚህኛው ይሄ ውዱ ማድረጊያ ነበር። የውዱ ማድረጊያ ሄላኛው አሁን ሐጂ መሐመድ ራፊ የሚያቀርቡበት ነበር። ይሄ አሁን ሴቶች ስር እዛ ጋር በኩል ጥግ ይዘው በተቀመጡበት ቦታ ሐጂ አልኳቸው፣ ሼክ አልኳቸው። አሁንም ሰው የለም። ቅድም ያያችሁት ጀማ እሳቸው ካላሰገዱ ብሎ እኔ መከራ መጥቶብኛል። አሁንም ተነሱ በአላህ ይሁን ቦታ። አሁንም ዳኛ የማን ደህና ብትር አግኝቻለሁ። በአላህ ነው ግጥ ብለው ተነሷ። እኔ አሁን አንዱ እዚህ ጋር በአላህ ይሁን ብስትለው ጥሶ የሚሄድ አለ አይደለም። ደንግጠው ተነሱ ሄዱ፣ አሰግደው በኋላ ሰው ሐያቱን አላህ ያርዝመው፣ የሰገደው ሰው ሐያቱን አላህ ያርዝመው ይላል። ወጡ በቃ አሰግደው ሄዱ። አሁን መህሪብ ደረሰ። መህሪብ በሚደርስ ሰዓት የድምፅ ሰዓት ነው። የቅድሙ ድምፅ አላሁ አክበር ነበር እንጂ ድምፅ አልነበረም። አሁን ገቡ። አመጣቸው። አልገባም አላሰግድም። ተው ሐጂ የሰውን እንጀራ መዝጋት ነው ይላል። እኔ እንጀራ ሲሉኝ ህዝቡ እንግዲህ የሚሰግደው ሰው
የሚያቆዩት ነገር መስሎኛል። ያለ መሰለኝም በኋላ ገቡና ቢስሚላሂር ረህማኒር ረሂም ተወው። በሰፈራ እዚህ አካባቢ የነበረ ሙስሊም ያ ድምጽ ሰማ። እንዳውም ሰላት በመንደር ሰና መምጣት ጀመረ። ገባ ሹልክ እያለ ወደ አንዋር ሰበሰቡት። የማግስቱ ግን 4 ሰፍ ነበረ፣ ወደ 7 ሰፍ ገባ። በዛን ሰዓት አሁን ማን ነበረ የሚያቀራም ሰው ትንሽ ነበረ። ሐጂ ሙፍቲያችን ሐጂ ዑመር አላህ ይዘንላቸው፣ ጥቂት ሰው ይሄ እንትና ሼህ መሐመድ ሰይድ አሁን እዚህ የሚያስተምሩ ሐጂ ሼህ መሐመድ ሰይድ የሱፍ መንሱር እሳቸው ናቸው። የሚቀራም የለም እንዲሁ ቁጭ ብለው ይሄ ወንበር መቀመጥ የለም። እንደዚህ ተቀምጠው እንዲህ ብለው ያስተምራሉ ይሄዳሉ። እነሱ ሁለት ሰው ጥያቄ ያላቸው እዛ በቃ ሀይሳኒ አሁን ሼህ አሉ። እጄን ያዘው እና ሼህ በአላህ ይሁንብህ አንተም አሁን ተራህን። ይህ ኢማም እኮ እንጀራቸው ነው። ሐጂ አብዱልሐይን የእሳቸው እንጀራ አታስቆርጥብኝ፣ እኔን ደግሞ ታላህ አታውጣኝ። ሌላ ኢማም መጣ ተብሎ እንትን ይባል አታድግብኝ ገባው። በቃ እሺ አልኳቸው። ሰላቱ ደግሞ መስጊድ ሌላ ጋር ልተውና ልስገድ እንዲያሉ እፈልጉት አይነት ቦታ ስገዱ። ተዛሬ ጀምሮ አልናገርም ነገሩ ገባኝ። እዛ መጣሁና እቺ ቢሮ ላኛው ቢሮ አልነበረች፣ እቺ ቢሮ ነች። እቺ ትንሽዋ የአብዱራህማን ሸሪፍ ነበረች። የአብዱራህማን ሸሪፍ አባቴ የአቡበክር ሸሪፍ ነበረ። አቡበክር ሸሪፍ ከዛ በኋላ አብዱራህማን ሸሪፍ ደግሞ ሀይሳኒ ከመጡ በኋላ ነው የተሰራው። አዛ በቃ በዛ ነው የቀጠለው። አሁን ሐጂ ገባውና ይሄ ኢማም ሐጂ አብዱልሐይ ያማቸዋል። ሰው ሌላ ሰው ለምን ይሄ ኢማም አስገቧቸው የሚል ነገር እኔም ደላላ ሆንኩ። ደላልነቴ ያማረ መጣ። አዛ መደለ አሁን ሸረፋ የሚባል የዚህ አካባቢ ያሉ ትልልቅ ሐጂ አብዱራህማን ሸሪፍ ጋራ ጁማ ቀን እዚህ መጥተው ይቀመጡ ነበረ። ኋላ እባካችሁ እሳቸው አሁን ማሰገድ አልቻሉም። እሳቸው ላሉ ይሄ ልጅ እኔ ደግሞ ድምጼ ያምራል፣ ንግግሬ ይጣፍጣቸዋል። እነዚህ ሰዎች እውነት እኮ ነው የሚለው እውነት። ከዛ እነሱ ተወያይተው በምክትልነት አገቧቸው ሀይሳኒ ሀቢብ። ከዛ ትንሽ ጊዜ ሳይቆይ ሐጂ አብዱልሐይ አላህ መግፊር ለሁም ወደ ኺራ ሄዱ። ሀይሳኒ ዋና ኢማም ሆኑ። ዋና ኢማም ከሆኑ በኋላ አገሩ ተነዳ፣ ሁጥባውም ነዳው፣ ረመዳኑን ተራዊህ ተነዳ። ሀይሳኒ ሲኖሩ የምክር ቤት የኢትዮጵያ ምክር ቤት ጳጳሱ እሳቸውም ተሾሙ። የሃይማኖት መሪ ሲሾሙ አሁን መስጊድ መግባት አሁን እሳቸው በደርግ ጊዜ ነው ሌላ ኃላፊነት ተሰጣቸው። ደርግ ነው ይፈሩታል። አረ ይሄ ነገር በላ ነው ይላሉ። የጃንሆይ የነበረው ሰዓት አለፈ ሄደ። አሁን ምን መምጣት ተጀመረ። አሁን እሳቸው ሀይሳኒ ሀቢብ የነበራቸው ተዋ ሀይሳኒ የነበረ ኒማ እኔ ግን ወዚፋቸው አንድ ባን ወስጀዋለሁ። አልሐምዱሊላህ ይሄ ትልቅ ነገር ነው። አሁን መጡና አንድ ቀን እንደው ወደዚህም ሰንጠረዥ አንድ ቀን ምን አደረጉ? አባ ቄሱ የናንተ ጸሎትና የኛ ቤተክርስቲያን ለምን አንጎበይም አልዋቸው። የሀይሳኒ ትልቅነት ተመልከት። መርሐባ እንግዲህ እሺ አሉ። አሁን አንዋር መስጊድ እዚህ ዙሪያው መሰሶው ስር ጫማ ማስቀመጫ ነበረ። ይሄም ላይኛው መስጊድ ተሰርቷል። አሁን ላይኛው ፎቆ አላለቀለትም። አሁን መጡና ይሄ ቄስ ና ብለውኛል፣ ቢገባ የኛን አውያዩ። እነዚህ ይሄ ቄስ ገባ እንዳትሉ። መጀመሪያ መካ የነበሩ ብዙ ቄሶች ነበረ በነብያችን ጊዜ አለይሂ ሰላቱ ወሰላም። ገብተው ቦታው ሲያዩ ሰለሙ አሉ። አላህ ሂዳያ ሊሰጠው ይሆናል ይህ ሰው ይምጣሉ። ብናገባውስ ምን ይሻላል ብለው መሹራ ሲያማክሩ ያ ሸምሱ ጥሩት አሉ። ያማኔ አንድ ጊዜ አላህ አክበር ስለ ኃይለኛ ነኝ ይሄ ሰው የለም ገባቢ አላህ አክበር ካል ህዝቡ አላህ አክበር ብሎ ይቀጠቅጠዋል። አሁን እሺ ያሉ ማጣው ምን ይሻላል አሉ ሐጂ አብዱራህማን ሸሪፍ። እንዴ እርሶ ያሉት እንኳን ቄሶ እንኳን ጳጳሶች በሙሉ ታቦት ዘው ቢገቡ ጧራ ይሆናል፣ ምን ችግር አለ አልኳት። አላህ ይነስራል ዱዓ አረጉልኝ። አሁን ገቡ
እጃቸው ይዤ ነው የምሄደው። ሲገቡ አገባለሁ፣ ሲወጡ እወጣለሁ። አልሐምዱሊላህ እዛ ገቡና እዛ ጋር ተቀመጡ። ከነ ጫማህን ግባ አሉት። አሁን ሐጂ ሳኒ ጫማ እኔም አላወልቅም እሱም አያወልቅም አሉ። ያ ቦታ ግን ውሃ እንደፋበታለን አሉ። እሺ አሉ። ገቡ። ሲመጣ አላሁ አክበር አላሁ አክበር በተክቢራ ተቀበልነው። እሺ ገባው። ሄዱ። ወንበር አዘጋጅተናል። አሁን እንደኛ 3 ወንበር ተቀምጠዋል። ቁጭ አሉ። ይሄ ምንድነው አሉ። የአሁኑ አረብኛ የተጻፈ ነገር አልነበረም፣ ትንሽ ነበረ። አሁን ይሄንን ምንድነው አሉ። በሩ ይሄ ምንድነው አሉ። ጫማ ማስቀመጫ ነው አሏቸው። ታዲያ እኛ ጫማ ማስቀመጫ አይሆንም? ቄሱን እኮ ነው ሲሉ በኋላ አይደለም የእርሶ ጫማ እኮ ጧሃራ ነው አሏቸው። የኔና በቃ በዛ በኋላ ያጌስ ይሄን ደረጃ ሄዱ። የሚገርም ነው። ይሄ አብሮ ለመኖር የሚያደርጉት ከጎረቤታቸው ጋር እንትን ያደርጉ ነበር ጋራ በጣም ከተማው ሰፈሩ በጣም አደነቁት። ምናልባት ግን እስኪ እንደው እነማን አልፈዋል? ሐጂ ሳኒ አንድ የአስተዳደር አካል ነበሩ። ሌሎች እስኪ እንደው የአስተዳደር ሰዎችን እስኪ እናንሳ። እነማን አስተዳደሩት የመስጂድ በኢማምነት ደረጃ? አዎ ጥሩ ነው ጠየቀኝ፣ እንኳን መለስከኝ። አብዱራህማን ሸሪፍ እዛ ጊዜ ነበረ። ካጂ አብዱራህማን ሸሪፍ ቀጥሎ ደግሞ አብዱልቃድር የሚባል ሰውዬ ገባ። እማ እነ ኑሩ ሙሳ የእስልምና ጉዳዮች ሰብሳቢ። ከዛ ቀጥሎ ደግሞ ከኑሩ አንድ ሰውዬ ከአብዱልቃድር ደግሞ አንድ ማን ነው የሚባል ስሙ ጠፋኝ ሰውዬ ገባ። አንድ ደግሞ አባስ የሚባል አስተዳደር ገባ። ከአባስ አስተዳደር እኔ ተቀበልኩት። ከኔ አስተዳደር ደግሞ አንድ አብዱልዋሲ የሚባል እዚሁ ተቀበለ። ከአብዱልዋሲ መርዋን ተቀበለ። ማሻአላህ። ስለዚህ በሰንሰለቱ በዚህ መሰረት ኢማሞች ሐጂ ሳኒ ሀቢብ ሐጂ ዙልመካን መጡ። ሐጂ ዙልመካን ሲመጡ እንደ ቅድም እንዳልኳችሁ ሐጂ ሳኒ እንደገቡ አይነት ሐጂ ሳኒ ዙልመካን መተው ሰግደው ይወጣሉ። አሁን እሳቸው ዑለማዎች ለፈተና አዘጋጇቸው። የት? እዚህ ቢሮ። ይሄን ቢሮ አሁን ተሰራ፣ ሐጂ ሳኒ ተሰራ። ይሄ ቢሮ ኢላኛው አሁን ሸጣሉበት ጠረጴዛውም ሐጂ ሳኒ ሀቢብ ነው። አሁን እዛው እንደተሰራ ሐጂ ሳኒ ሀቢብ ይሄን ስብሰባ አለባቸው። ማይምጣ ሲባል ዑለማዎች ይፈተኑና በፈተና ይግቡ ተባለ። እንዲህ ብለው ሲያዩ ሱብሃንአላህ ሐጂ ዙልመካን ናቸው። እኔ ይፈትኑኛል እንጂ እኔ እነሱ አልፈትንም፣ እንዲያውም እኔ ምክትል እሳቸው ዋና ይሁኑ ብለው ሾሟቸው። ሐጂ ዙልመካን ታሪካቸው ታውቃላችሁ። ልም አለ የኢልምም የወልይነት የሚባለው እንግዲህ አላህ እንግዲህ የሰጠው ስጦታ ነገር አለ። እዛ ሐጂ ሳኒ ዙልመካን ሲያሰግዱ ሐጂ ሳኒ ሄዱ። ሐጂ ሳኒ ሲሄዱ ደግሞ ሐጂ ዙልመካን ምክትል ስጡኝ አሉ። ምክትል ማን ተሰጠ? ሐጂ ሙስጠፋ ሀቢብ። አይዋ ሐጂ ሙስጠፋ ሀቢብ እያሰገዱ ቆዩ። ከዛ ቀጥለው ደግሞ ማመጣ ሐጂ ዙልመካን ሄዱ። አላህ መግፊር ለው። ሐጂ ሙስጠፋ ሀቢብ ሲሄዱ ምክትል ስጡኝ አሉ። ምክትል ስጡኝ ሲሉ አይሰጣችኋል ቆዩ እየተባለ ሐጂ ሙስጠፋ አመማቸው። አሁን ኳስ ሜዳ ያሰግዳሉ። ሐጂ ሼህ መሐመድ ነው ማን ነው የሚባሉ ሰውዬ ነበሩ። ሼህ መሐመድ የሚባሉ አሁን አሉ። እሳቸው በምክትልነት ተብሎ ሲወያዩ ሳያበቃም ሐጂ ሙስጠፋ ሀቢብ ሄዱ። ወክለው የሄደ እኮ ነው ሱብሃንአላህ። ሐጂ ሙስጠፋ ሀቢብ ሲሄዱ እሳቸው ሲያሰግዱ አሁን ድምፁ አልተጣጣማም። ለምን? ሙስሊሙ ያ ቃላቶች የነበረ ሐጂ ሳኒ ሀቢብ ሐጂ አብዱል ሐይ ሐጂ ሳኒ ሀቢብ ሐጂ ሳኒ ዙልመካን ሐጂ ሙስጠፋ ሀቢብ ሐጂ ሙስጠፋ ሀቢብ ይሄ አሁን ያልኳችሁ መሐመድ ሐጂ ዙልመካን እያሉ ሐጂ ጣሃ መጡ። ሐጂ ሙስጠፋ ሄዱ። ቀድሞ ሐጂ ዙልመካን በኋላ ነው ሄዱት። አሁን ሐጂ ሙስጠፋ ሐጂ ዙልመካን እያሉ ሼህ ጣሃ መጡ። ሼህ ጣሃ አንድ ጊዜ ላሰግድ አሏቸው። ሼህ ጣሃ ያ ቅድም ያልኩ የሐጂ ሳኒ ሀቢብ አይነት የሐጂ ሀቢብ አሁን ጣሃ ድምፅ እንደምታውቁት ነው። ጣፈጠው። በቃ ሁለቱም እየተዋዋሱ ሐጂ ጣሃ ደግሞ የሐጂ ዙልመካን ግባ አሰግድ እያሉ አንተ አሰግድ ያንተው ጥሩ ነው እየተባባሉ
ቀበልቦሽ እየተቀባበሉ ሀጂ ሳኒ ሄዱ፣ ሀጂ መካን ሄዱ። ሀጂ ጣሃ ዋና ኢማም ሆነው አሰገዱ። አልሐምዱሊላህ እስካሁን ድረስ እሳቸው ናቸው። ያ ኳስ ሜዳው ያልኳቸው ኢማም እንዳሉም በዛ ሁለት ወር 3 ወር አሰግደው ሄዱ። እዚህ ጋር ሌላው ማይዘነጋው ነገር ከኢማሞቹም ከአስተዳደሩም በተጨማሪ ደግሞ እዚህ ደግሞ ቁጭ ብለው የሚያቀሩ ሰዎች ነበሩ። ኪታብ የሚያቀሩ በተለያዩ ጀለሳት ይዘው የሚያቀሩ አሉ። እነሱም እንደዚሁ አንዋር መስጂድን ሰው የሚያውቀው በእነሱ እስኪመስል ድረስ የነበሩ መሻይኾች ነበሩ። የሚያስታውሷቸው አሉ? አስታውሳቸዋለሁ። እኔ ካስታውሳቸውም ስማቸውን ሲነሳ በጣም እነሽጣለሁ። እንዴት ብለህ ብትለኝ እነኚህ ሰዎች ውለማ ነኝ ሳይሉ ተናንሰው ዘራፍ ይሄ ነጃሳ ነው የሐራም ነው ሳይሉ ህዝቡ የሚያመጡበት ሲስተም እየፈጠሩ ወደ ሲስተምን እያስገቡ አሁን ኮምፒውተር አለ አይደለም ሲስተሙ አግባው ትለዋለህ ዳታ አግባው ዳታ ለማስገባት የሚያደርጉ ተነበረ። ሳስታውሰው እኔ አለቅሳለሁ። ማማ ነበረ በለህ በለኝ። አንደኛ ሙፍቲ ሐጂ ዑመር ነበሩ አላህ ይዘንላቸው። ያው ሐጂ ዙል መካንን ያቀሩ ነበረ። ሐጂ ሳናም በወንበር ተቀምጠው ያስተምሩ ነበር። እሁድ ቀን ነበረ ዋና ትምህርታቸው ጥያቄና መልስ ነበረ። ከዛ ቀጥሎ ደግሞ የቢላል መስጊድ ሐጂ መሐመድ የሚባሉ ኢማም ነበሩ፣ ሞተዋል አላህ ይዘንላቸው። ሐጂ ሼህ ባሲጥ አሁን አፍንጮ በር ያሉት ሼህ ሰይድ እንዳውም አረብ ሲመጣ የተለያየ ነገር ሲመጣ ወጥረው ፈጥነው ያስተረጉሙ ነበር። ቀጥል አሁንም ያሉ ሼህ ሰይድ ሐጂ መሐመድ ራፊ ደግሞ አመጡልን። ሐጂ አረኳስ ሜዳ ሐጂ ዘይኑ ሙቀና የውለማ እኮ መናኸራ ነበርኩኝ። ሱብሃንአላህ። ከዛ ደግሞ አንዳንድ ወጣቶች አንዳንድ ቦታ ይዘው የቀሩትን ኢልም ይሞጥሉ ነበር። ያ ኢልም በሼህ ሰይድ የቀሩት በሐጂ አባሲር ጋር ሄዱና አሁን በዛ ግን ደረሳው ይሄን አይነት ለቁርአን ለኢልም ጉጉት የመጣ በኋላ ነው። ትንሽ ሰው ነበር የሚቀር ነበር። አልሐምዱሊላህ። እንግዲህ የአንዋር መስጂድ አንደኛ ታላቅ የተባለበት እንግዲህ ታላላቅ መሻይኾችን ያቀፈ ቦታም ስለነበር ነው። አንዋር መስጂድ ዛሬ ላይ እንደው ግለጹት ቢባል እንዴት ይገልጹታል? ዛሬ ላይ ያለበት ሱብሃንአላህ መሰረቱንና አንስተናል። በአብዱራህማን ሸሪፍ ጊዜ የነበረ በአቡበክር ሸሪፍ ጊዜ የነበረ አብዱራህማን ሸሪፍ ሲቀበል የሽንት ቤትን ጥሩ አልነበረ። ቆቆሮ መብር ነበረ፣ እንዲሁ ሽንቱ እየታየ ነበረ። ሁለተኛ የምን ግን ጣሊያን ሰርቶ ከሄደ በኋላ ተረክቦ ግን በስራ አውለውታል። ለምን ይሄ ዙሪያው ደግሞ የብሔር ብሔረሰቦች ነው ያቋቋሙት። ይሄ አሁን ሱቆች የተሰራ ደግሞ አሳውርታዎች ደህናተና ትልልቅ ሙስሊሞች ነበሩ። በኋላ መስጊዱ ግን ገብተው ሲገቡን ሲያምሩ ሲናገሩ ማልበልህ አላህ አብጠራልህ የተኛው ጠርቼ የተኛው ደርሰዋለሁ በጀምላ በለው። አሁን ያንን ጊዜ መስጊዱ የነበረ ያ ውስጥ ነበረ። አሁን ጀማል አብዱል ናሲር ማን ነው ይመጣሉ ተብሎ ነበረ። ያ መጀመሪያ ነጋሪያፍ ይመጡ ግን የመጀመሪያ ባዞላ ነበረ። ሰላት ስንሰግድ እኛ የነሻጣ ሰዎች ሰግደን እስከድ እንጂ እግራችን እየቆረቆረን ነበር የምንሰግደው። ምን ነበር የመጀመሪያ ሰሌል ነበር። ሰሌሉ በምን አይነት ባንዲራ ይሄ አሁን ይሄ ቅልቅል የተሰራ አለ አይደለም? ይሄ አሁን የሲዳማ ይሄ ባርሜጣ የሚያደርጉት አይነት በዘንባባ ሲዳማ ባርሜጣዎች አሁን በቴሌቪዥን አያለ የሳቸው አይነት ቀይ፣ ጥቁር፣ ቢጫ እንደዚህ ነበር ኢትዮጵያ ባንዲራ። አሁን የባንዲራ እና አረፋት እነ ሳዳም ይመጣሉ ሲባል ጃኑ ይሄ በአስቸኳይ አንዋር መስጊድ የታለ ሲባል ይሄ ነው። በአዲስ አበባ እኮ መስጊድ አልነበረም እኮ ልጄ፣ ትንሽ ነበር። ኧረ መስጊዱን ቁጠርልኝ ብታይ ቆጥረልሃል ከሰጠኸኝ። ሱብሃንአላህ። ከዛ በኋላ ሲመጡ የዛን ሰዓት ሸምሱ አደራህን እንዲህ በስርዓት እንዲቀበሉ አድርግ፣ ሰው ምከር፣ እንዲበል እንዲህ አድርጉ ካልኩ እሺ ነው የሚለኝ ሰው። ደግሞ ልጅ ነኝ ይቀበለኛል መመሪያ ሲሰጥ። ደግሞ እኔ አይደለም ተናገርኩ፣ ሼኻችን ሐጂ ሳኒ ነው፣ ሼኻችን አስተዳደሩ አብዱራህማን ሸሪፍ ነው። እኔ መልእክቱን የማሰማው። ከዛ ይሄን ኬሻ ጥርቅርቅ አድርጎ ተነስቶ የተቀመጠ አንድ ቦታ አልተሽ ከታች ተከመረ።
ይሄ ለመስጊዶች ለገጠር መስጊዶች ይሄደም ይሄ ምንጣፍ ቀይ ምንጣፍ አሁን ድረስ ነበር። እኔ ግን በኔ ሰዓት ላይ አውጥቼ አንጥፌው ነበር። ያም አለፈ መስጊዱ ተነወረ። ሲነወር መጣ የመስጊዱ ሳይዝ የመስጊዱ አሰራር አሁን ያለበትና ያ ሃይሳኒም በነበሩ ሰዓት ይሄ ላይኛ ፎቅ እኔ አሁን ይሄ መስጊዶች መስኮታቸው በሙሉ ቁጥር አለኝ በማስታወሻ ያለኝ የበሩ ብዛት አለኝ የማዶን በር ብዛት አለኝ። ግን እነዚህ መስኮቶችና መዝጊያዎቹም ለውጡ ግን በአመት ቀለም እናስቀባ ነበር። ማብራትን ይቀየር ነበር ማሀብታሞች ዘንድ። አሁን ግን እኔ ከሚገርም አልহামዱሊላህ አሁን ተዘንድሮ ጀምሮ የሐጅን በር አላህ ይክፈትልን በለኝ። አላህ ይክፈትልን። እኔ አሁን 4 አመት ጀምሮ አርሄድኩ ሐጅ 5 አመት እሄድና ጅዳ መካም አልቀመጥም። ከመካ መስጊድ የታለ መካ ሐረሙን ገብቼ እንደገና መስጊድ ያለ መካ አካባቢ ያለ መስጊድ ዞር ነበር። እዚህ እሱን ለማስመሰል ለምን እንያለኛ። አሁን ጅዳ መጥቼ ወጣና በቀን 45 መስጊድ አታያተን ሰግጃለሁ በጅዳ በጻጽሃይ ማሻአላህ ይገርም ነው። አላህ ሻሂድ ነው። ናነቱላህ አልካዚቢን ገባና አንድ መስጊድ ስገባ ልክ ይሄማ መስጊድ አሚር ነው የአሚር ወጨሰሩት ነው አሉ። ልክ አሁን አንዋር መስጊድ ያለበት ሳይዝ ነው። ሽንት ቤቱ ገባሁ እዚህ ገባሁ ሚናራው ገባሁ ምንጣፉ አየሁ እሰግዳለሁ። ያ አላህ በሐያቴ አንዋር መስጊድ መቼ እንደዚህ ትሆናለህ? ተረዳችሁኝ? አሁን ሆነ እንዴት ነው? በሚገባ ሆነ። ለመጣልህ አይደለም እንዴ ታስቸግረኛለህ? አትቸኩልብኝ። አሁን አላህ እንግዲህ በኔን ጊዜ ብቻዬ ነበር እንደ እንቁራሪት የምንጮህ ነበረው። ያው ንብረቱ ገንዘቡ ያለው ወደ መጅሊስ ነው የሚሄደው። ግን ሀብታሙን ለማነጋገር ይሄ ቀለም ሳስቀባ ሀብታሞች ማይክሮፎን ሲበላ ሀብታሞች አምጥቼ ያሰራሉ። ይሄ ውሃ 2 ጊዜ ያስቆፈርኩ ነኝ የመጀመሪያ ሽንትን ቤት በር አሰራው። ይሄን ሳሰራም ጠብ የሚል አልነበረም። ዛሬ ያየሁት ተመኘሁት በእነዚህ ወጣቶቻችን ጀማ ትሰማኛለህ? እኔ እኮ ሽንት ቤቱ መገባና አልቅሼ ነው ዱዓ ማድረግላቸው። ያየሁት የአሚር ሽንት ቤት እዚሁ አለ። እዚሁ በተግባር ታየ ማለት ታየ። የመስጊዱ አቀማመጥም ድሮ አንዋር መስጊድ የነበረው ምንጣፍ ከሚገርምህ አላህ ሻሂድ ነው። 2 ቦታ ሄጃለሁ። እንግዲህ ቁርአን በብዛት አይጎርፍም ነበር በዛን ጊዜ። መዲና ሄጄ መዲና ቁርአን ማተሚያ ቦታ የት ጋር ነው ብዬ ሄጃለሁ። አንድ ድሪስ የሚባል ሰው የነበረ አበሻ ነው። የቁርአን ቦታ ወሰደኝ። ሲወስደኝ አሁን አስተርጉም አልኩት። ለኢትዮጵያ ለአንዋር መስጊድ ቁርአን ስጡን አልኩ። ይሄው 2 ኮንትሮል ጫርና ወሰዳሉ። 2 ካርቶን አልወስድ አሁን አንድ በል አሁን ምንጣፍ ቤት ትልቅ ምንጣፍ ሀብታሞች ጋር ገባና ይሄ ምንጣፍ ለአንዋር መስጊድ ይሆናል ብዬ ገብቼ በቃ ካሬ ሜትር ስንት ሺህ ካሬ ሜትር 4000 ካሬ ሜትር እላለሁ። በከሴ ግን 200 ሪያል የለኝም። ምኞቴ ነው። ያ ምንጣፍ ዛሬ በአንዋር መስጊድ ተነጥፎ አይቼዋለሁ። ሱብሃንአላህ። ይሄ በጣም ትልቅ የሚገርም ለውጥ ነው። ለውጡ በእነዚህ ወጣቶች ያለው ለውጥ ሰሞኑን በተለያየ ነገር ቃላት ተናግረን ይሄ ለውጥ እነዚህ ወጣቶች ወደፊቱ እኔ እንጃ እንዳው እንደዚህ አይነት ስራ ደግሞ ኢትዮጵያ እኛ ሙስሊሞች ልንገርህ እንተኔም ጨምር የሚሰራ ሰው አትወዱ አስተላልፉልኝ። ስራ ሲሰራ ካያችሁ አግዙ። አንድ ይሄ አሁን የመጅሊስ መኪናዎች ጨለማ አለ አይደለም ወይ የራሱ ወይንም ሰልባጅ ልብስ ቀይሮ የለበሰ ከሆነ ዘርፎ ነው። አላየህም? እኔ አንድ ምስክሬት ሳሊስ ይሄ መንገድ አሰራ ሄስኮች አሰራ ብዙ ነገር አሰራ በስለዳ መኪና በ4 ሚሊዮን ገዛ። ቤት በጀሞ በ7 ሚሊዮን ሰራ። አይለ መኪና በቀበሌ ቤት ነኝ ባፈር ቤት ነኝ እኮ ያለው አሁን። ሱብሃንአላህ። ስለዚህ የሚሰራ እንመጣለሁ የሚሰራ ሰው ሲያይ በቅናቱ ናነቱላህ አልካዚቢን ውሸት ቁርአን አሁን ገባለሁ ቀራለሁ አንተን ትቀራዋለህ። ያ ውሸት ግን በሙስሊሞች ጋር ዘበት ነው። ገልብጦ እስቲፋር አድርገዋለሁ አንተን ልሻሪላል። አሁን እነኝ የሚሰሩ ልጆች በድጋፍ በሐሳብ ከሰጠናቸው አንዋር መስጊድ ይሄ ስታር ነበረ
አንዋር መስጊድ ይሄ ምንጣፍ ነበረ። አንዋር መስጊድ ይሄ ሽንት ቤት ይሄ ነበረ። እኔ በሐያቴ 10 ጊዜ አሰርቼዋለሁ። አብዱራህማን ሸሪፍ ጊዜ፣ በኔ አስተዳደር ጊዜ 2-3 ጊዜ፣ በእነ አባስ ጊዜ፣ በእነ አብዱልቃድር ጊዜ ይሄ ላይ ሴቶች ጋር ይሄ ነበረ። አሁን ዛሬ መስኮቱ ይሄ ነበረ። በደንብ ለውጥ አለ ብሎ ማለት ለውጡ እኔ 99 አይደለም 100% ለውጥ አላቸው። አልሐምዱሊላህ አላህ ይርዳቸው። ዱዓ አድርጉላቸውና እንለያይ ኢንሻአላህ። አልሐምዱሊላህ ረብል ዓለሚን ሰላቱ ወሰላሙ አላህ ያግዛቸው፣ አላህ ያግዛቸው። እነዚህ ቅድም የጠራናቸው ሰዎች ከሐጂ አብዱል ሐይ ጀምሮ ፈርዳው ጀነተ ፈርዳውስ አላህ ያርጋቸው። እንግዲህ ሞት እነዚህ ሙለማዎች ሁሉ ፈርዳው ጀነተ አላህ ያርጋቸው። እኛን ተነሱ ጋር አባት እናቶቻችን ፈርዳው ጀነተ አላህ ያርጋቸው። እኛም በጀነተ ፈርዳውስ ከነዛ ሰዎች ጋር ተሙሽሃዳዎች ጋር አላህ ይጨምረን፣ አላህ ይጨምረን። ይሄ በመቀኝነት መቀናናት መጥላልፍ በአገራችን አላህ ያንሳ፣ አላህ ያንሳው፣ አላህ ያንሳ። እጠልፋለሁ ከመባል ምን ፈጠሬ ሰርቼ ባደኩ የሚል ነገር አላህ ያምጣልን። አገራችን አማን ይሁን። የረመዳናችን ዘንድሮ አላህ ይቀበለን፣ አላህ ይቀበለን። አላህ አገራችን አማን ይሁን። ኢትዮጵያ አማን ይሁን። ኢትዮጵያ አማን ይሁን። በላውን አላህ ያቁምልን። በላውን አላህ ያቁምልን። በሸርቅ በገርብን የመጣ በላ አላህ ያቁምልን። እስላም በኢትዮጵያ ውስጥ አሁንም እንግዲህ ቦታ አሁን ትንሽ አግኝተናል። አሁን ሰፍተናል። አሁንም እየሰፋን እየጨመርን እንሂድ። አላህ ይውሰደን፣ አላህ ይውሰደን። መሐባ አላህ ይስጠን፣ አላህ መሐባ አላህ ይስጠን። አገራችን አማን ይሁን። እናንተም ይሄ ሚዲያችን ለኸይር ሚዲያ የምታውሉ ሰዎች አላህ ያርግ። ያ አርሐም ረሒም አላህ መሰሊ ተመልካቾቻችን እንግዲህ እንደተከታተላችሁት የአንዋር መስጂድን ታሪክ ከስር መሰረቱ የሚያውቁ ሰዎች ጋር ነው ቆይታ እያደረግን የምንገኘው። እንግዲህ አልተጠናቀቀም። በእርግጥ እስከሳቸው ጋር የምናደርገው ቆይታ ነው የምንቆየው። አብዱራህማን ደግሞ የዚህ ለውጦቹና ከዛ ጋር ተያይዞ ያሉ ነገሮች ምን ይመስላሉ የሚለውን ዞር ዞር እያለ ታስቀኝናል። ኢንሻአላህ ስለዚህ እዚህ ጋር እዚሁ እንሰነባበት ኢንሻአላህ። ሀጂ አላህ ይስጥልን፣ አላህ ያክብርልን። ጀዛኩሙላሁ ኸይር፣ ባረከላሁ ፊኩም።